አንቺ አሽቃባጭ እውነቱን ሳታውቂ አታራግቢ። አብርሽ ለቪዲዮ ሲል መኪናውን ተውሶ ነው ቪዲዮ ሰርቶ ሲጨርስ መለሰው እኮ። አብርሽ ብር አውጥቶ መኪና ለሩታ ሊገዛ የማይሆን አብርሽ ማለት እኮ ቋጣሪ በይው ጉድ። አንቺ አሽቃባጭ አላየሁም። ይሄ መኪና እኮ ያረጀ 600 እስከ 400 ሺህ መኪና ነው። አትልፊ። አብርሽ ለሩታ መቼም ጥሩ ነገር ያረግም። አብርሽ ሄርሞን አፍቅሮ ልቡ ሻፍዷል። ኦዲየንስ መኪና ስላለው ነው ለቪዲዮ ሲል ያመጣው። የሩታ በጎች ብዙ ደስ አይበላችሁ። ወይኔ ጉዴ ፈላ። ይሄ ምቀኛ ሸረኛ አራሺ ቡዳ ሰላቢዎች ማለት ነው። እከካሃሞች፣ ቂናታም ቅንቅናሞች ኑ ዛሬ ልካችሁን ልንገራችሁ። ተቃጠሉ። ሩታ ባለመኪና ሆናለች። ምንም አታመጡ። ምን ታመጣላችሁ? እሰይ ወይ ሀበሻ፣ ወይ ሀበሻ ማለት እኮ ለዛ እኮ ነው የማያልፍልን። ቤተሰብ አቃቂረኞች ብንኖር እኛ ሀበሾች ነን። ስትወፍሩ ወፈራችሁ፣ ስትለብሱ ለበሳችሁ፣ ስትከሱ ከሳችሁ፣ ሲያምርባችሁ አመረባችሁ፣ ስትገዙ አያምርም፣ ስትገዙ የሆነ ነገር ምንትረ እከካም ቅናታም ቅማላም ናችሁ። የምር ይህንን ቴክስት የላካችሁልኝ ሰዎች ማለት እከካም ቅናታም፣ ሁሌም ስለ ሰው እያያችሁ የምትኖሩ የራሳችሁን ኑሮ የማትኖሩ እሺ ልንገራችሁ ማለት ነው። እከካሞች ናችሁ። ይህንን ቴክስት የላካችሁልኝ እከካሞች ናችሁ። እከክ አያልፍላችሁ። ዘላለም አለማችሁን ስለ ሰው እያወራችሁ ስለ ሰው በሰው እየቀናችሁ ነው የምትኖሩት። አዎ እስቲ እንኳን ለሩታ የተገዛው መኪና ለእኔ እንደተገዛልኝ ሆኜ አውርቻለሁ። ምን ይጠበስ? ምን ልጥበስላችሁ? አይጥ ለብ ላርግላችሁ ወይስ ጠበስ ወይስ ገባ ወጣ አድርጌ ልስጣችሁ? እከካሞች ማለት ነው። እኔ መሳደብ አልወድም። ከመጣችሁብኝ ግን አልምራችሁም። ገባችኋ? ቤተሰብ እኔ ማታ አልተመቸኝም ነው ቪዲዮ እየሰራው ሴትዮዋ መታ አቋረጠችኝ። ያችን ቪዲዮ ቆርጬ ለቀቁ። ጠዋት እነሳለሁ በስልኬ ቴሌግራም ላይ ኢሞ ላይ የተሰደብኩት ስድብ አንቺ አሮጊት አንቺ ምናምን የምትሉኝ ማለት ነው። እናንተ እኔ እድሜን በነገራችሁ እኮ ከእናንተ አንሳለሁኝ። የአንድ ልጅ እናት እኮ ነኝ። ምንድነው ጥርሴ ወልቆ አያችሁ? ምን ነው አሮጊት የሚመስላችሁ? ቆይ እየመጣችሁ አሮጊት የምትሉኝ ማለት ነው። ለቤተሰቤ እኮ 7ኛ ልጅ ነኝ። የምሬን ነው የምላችሁ። 7ኛ ልጅ ነኝ። እከካሞች አሮጊት ናችሁ መሰለኝ። አሮጊቶች እናንተ ማለት ነው። ለሩታ እንደዚህ የምታሽቃብጨው አንቺ ምን ስለሆንሽ ነው? አንቺ እንደዚህ አንቺ እኮ ማለት ኢትዮጵያ ሄደሽ ኑሮ ከብደሽ ወደ ሸቃልነት ወደ ግርድ የመጣሽ ልጅ ነሽ። አንቺ ምን ቤት ነሽ ለሩታ እንደዚህ የምታሽላዩ? እናንተ ምን ቤት ናችሁ? እናንተ ሴት ነው ያላችሁት። እናንተም እኮ በምትሰሩበት ስራ ገረድ ናችሁ። ማንኛውም ሰው እዚህ ዓለም ማለት ነው። አብይም ገረድ ነው አይደለም? እኔ አብይም ገረድ ነው። አብይም ለህዝብ ገረድ ነው። እኔም ደግሞ ለመዳሜ ገረድ ነኝ። ማናችሁ መስሪያ ቤት ለምትሰሩ የመንግስት ሰራተኛ ለሆናችሁ እናንተም ለአብይ ገረድ ናችሁ። ይሄ ምድር ለሁላችንም ኮንትራት ነው። ማናችንም እየሰራን ነው የምንለወጠው። የሰራ ሰው ደግሞ ገረድ ነው ማለት ነው። ምንድነው የምታካብዱት? አዎ ኢትዮጵያ ሄጄ ኑሮ ከብዶኝ መጥቻለሁ። እሺ ከመለመን አይሻልም? መንገድ ላይ ቁጭ ብዬ 10 ብር 5 ብር ከመልቀም አይሻልም? እኔ እኮ ጤንነት አለኝ። እኔ ጤንነት ስላለኝ ነው ዱባይ መጥቼ በሸቃልነት የምሰራው። ጤንነት ባይኖረኝ አይደለም ዱባይ ከኢትዮጵያ ከአካባቢ መውጣት አልችልም። እግዚአብሔር የተመሰገነ ይሁን። ምን ይጠበስ? አዎ ለሩታ አራግቤያለሁ። ምናችሁን ነው የሚያማችሁ? ምናችሁን? የሩታ መኪና እኮ አሮጌ ነው። የሩታ መኪና እኮ ገባ ወጣ ያለ ነው። ምንድነው የምታሽላዩ? ምንድነው ሳስባችሁ? ይሄ የእንትና በጎች ናችሁ፣ የሄርሜላ በጎች ናችሁ መሰለኝ። ፕሮፋይልም እሷን አድርጋችሁ ምናምን ነው የምትሰድቡኝ። እከካሞች ማለት ነው። የእሷ አድናቂም ከሆናችሁ ቤተሰብም ከሆናችሁ እቺ ዱርዬ እህታችሁን ሰብስቡ። እኔ ማለት በላቤ የምኖር ሰው ነኝ። እሺ የማንም ገንዘብ አይደለም፣ ወይም ደግሞ ማንም እንትን ብሎኝ አይደለም። ስልክ ገብቶብኝ ነው። እሰይ እንኳን ደግሞ እየደወላችሁ ቪዲዮ አታጥፉብኝ። አይነስባችሁ አይናችሁ ይጥፋ። ሌላ ምንም አለልም። ዛሬማ ተቃጥያለሁ። ይምሬ ነው የምላችሁ። የሩታ መኪና ያረጀ መኪና ነው። አብርሽ ገባ ወጣ ያለ መኪና ነው ገዝቶ የሰጣት ምናምን። እባካችሁን እኛ እኮ ማለት ነው እኛ ምንም ነገር ይሁን ከአብርሽ ስጦታ እንዲሰጣት ነው የፈለግነው። ገባችኋ? ይሄንን ማግኘት አትችሉማ። ለዛ ነው ስለ ሰው የምታወሩት። የእሷን መሆን አትችሉም። እሷ የተሰጣትን ለእናንተ ማንም ይሰጣችሁ የለም። ለዛ እኮ ነው አቃቄር የምታወቁት እከካሞች ማለት ነው። እንደዚህ እያከካችሁ ነው የምትኖሩት። እያከካችሁ እኛ እንደው አብርሽ በኮሜንትም ይሁን በቪዲዮ መኪና ገዝተ ለሩታ ስጣት ብለን አል ገዝቶ ሰጣት። እሰይ ተቃጠሉ። ይሄ መኪና ለእናንተ አላችሁ ወይ?
600 ሺህ ብር ናት እኮ 400 ሺህ ብር ናት ምናምን። ሀቢቢ ባጃጅ ራሱ 400 ሺህ ብር ነው። ባጃጅ ማለት ነው አይደለም መኪና። ይሄ መኪና ስንት እንደሚያወጣ ማናችሁም ታውቃላችሁ። አቃቂር ለማውጣት ነው የምታረካክሱት ማለት ነው። ምንም ይሁን ምንም ከጋሪ ወጣ ያለ ነገር ሰጥቷታል። እናንተ ግን ይሄኔ አህያ ጋሪ ነው የምትነዱት እከካሙች ማለት ነው። እኔ ስራ ንቀት የለብኝም፣ የቃም ንቀት የለብኝም። ግን ማሌሽ ከመጣችሁብኝ ልክ ልካችሁ ነው የምነግራችሁ ምንም ነገር ማለት ነው። ምክንያቱም እኔ የሌለኝ ሰው ነኝ እኮ። ማንኛውም ነገር ከኔ ከፍ ያለ ነገር ሳይ እደሰታለሁ። ምክንያቱም እኔ የለኝም። ለምሳሌ ቤት ቢገዙ ደስ ይለኛል። ገባችኋ? ልጅቷ ወደ እኔ እየመጣች ነው። ቤት ቢገዙ ደስ ይለኛል። እኔ ቤት የለኝም። ገባችኋ? እናንተ ግን ስለሌላችሁ ቅናት፣ ስለ ሰው ብቻ የምታወሩ እከካሞች ሆናችሁ ዘላለም አለማችሁን ትኖራላችሁ። 600 ሺህ ብርና 800 ሺህ ብርና ወይኔ ፈጣሪ ሆይ፣ ሰው ግን አቃቂር ማውጣቱን መቼም አይተውም። የምሬን ነው የምላችሁ። ወይኔ ጉዴ ፈላ። እኛ ማለት ነው ምንም ይሁን ምንም አብረሽና ሩታ ፍቅር በፍቅር እንዲሆን ደግሞ ልንገራችሁ። አብረሽና ሩታ ሊታረቁ ነው። ይሄው ከ15 ቀን በኋላ አብረው ይሆናሉ። ክሎሮክስ ጠጡ። እሺ ክሎሮክስ ወይም አረቄ ጠጡ። አረቄ ተቃጠሉ ማለት ነው። እና ማለሽ ቤተሰቤ ወደ ስሜታዊ ሆኛለሁ። የምሬ ነው። የሚሰድቡኝ ስድብ ቮይስ የሚሰድቡኝ ስድብ ቴክስት የሚሰድቡኝ ስድብ ነው እንዲህ ያናደደኝ ማለት ነው። እኔ ሰው ስወድ ከልቤ ነው። ሩታም ከዚህ በፊት ጥፋት ስታጠፋ እናገራለሁኝ። አብርሽም ጥፋት ሲያጠፋ እናገራለሁ። ሄርሜላም ጥፋት ስታጠፋ እናገራለሁ። ያ ማለት ግን ከነሱ ጋር ችግር አለብኝ ማለት አይደለም፣ በፍጹም ማለት ነው። ገባችኋ? ግን ሰው እንግዲህ በሚያደርገው ነገር አስተያየት እንሰጣለን። የራስሽን ኑሮ ኑሪ ብለው የሚሉኝ ማለት ነው። እኔ እኮ እየኖርኩ ነው። ምንድን ነው እየኖራችሁልኝ ነው እንዴ? እኔ መጥቼ ቪዲዮ ስሰራ እየኖራችሁልኝ ነው እንዴ? እኔ እኮ ግራ ግብት የሚለኝ ነገር ማለት ነው። ምንድን ነው ቆይ ደግሞ ብዙ ጊዜ የምትሳደቡት ገረድ ምናምን ብላችሁ ነው። ማንም ሰው እኔ እኮ ለዚህ ይሄ ምድር እኮ ሁላችንም ገረድ ነን። አሰሪዎቻችን ራሱ ለሚሰሩበት ድርጅት ገረድ ናቸው። ምንድነው የምታካብዱት? የሚለየን የአከፋፈል ሲስተም ነው። ገባችኋ? ሌላ አይደለም። እኔ የምጠላው ነገር ቢኖር ምን መሰላችሁ? ከሰው ለምኖ ማግኘት፣ ሁሌ የሰው እጅ መጠበቅ። ገባችኋ? የሰው እጅ መጠበቅ ነው ክፋት ወይም ደግሞ መጥፎ ነገር ተብሎ እንትን የሚባለው። ገባችኋ? ሊስትሮ የሚጠርግም ሰው ቢሆን ሊስትሮ ጠራጊም ቢሆን ማለት ነው በራሱ መኖር ከጀመረ በራሱ ራሱን ጠብቆ የሚተዳደር ከሆነ እሱ በቃ የራሱ ስራ አለው ነው የሚባለው። እንዲህ ሸቃሊት እኮ ከማንም ከዶክተር በላይ ነው የሚከፈላት ሸቃሊት ማለት ነው። ደሞዜ ነግሬያችሁ ፌንት እንዳትበሉ። ኮንትራትም ሆን አይዲም ኖረን ምንም ሆን ምንም ከዶክተር በላይ ነው የሚከፈለን። ይሄን እኮ አንተ ይሄን ቴክስት የጻፍክልኝ ልጅ ማለት ነው ወይም ሴትም ሆንሽ ወንድ ቮይስም እየላካችሁ የምትሰድቡኝ ሰዎች ይሄን እኮ ለማኝ ናችሁ እናንተ። የሰውን እጅ የምትጠብቁ እህቶቻችሁን አረብ ሀገር ልካችሁ ቁጭ ብላችሁ የምትበሉ የምትጠጡ ናችሁ እናንተ ማለት አላማ የሌላችሁ ሰዎች ናችሁ። ከዚህ በኋላ ገረድ ምናምን ብላችሁ ብትሳደቡ ማለት ነው አጥረገርጋችኋለሁኝ እኔ ማለት ነው። አልናገርም። ከተናገርኩ ደግሞ የተናገርኩት ነገር ያስቀይማል። ስለዚህ ማንም ሰው ገረድ ብሎ ቢሳደብ አልለቃችሁም ማለት ነው። ምክንያቱም መላ የኢትዮጵያ ሕዝብ ያለው አረብ ሀገር ነው። ገረዶች ነን። ምን ይጠበስ? ቤት ሰርተን ቦታ ገዝተን ኑሯችንን እያሳመርን ልጆቻቸውን እኔ ልጄ ገና ናት፣ ግን ልጆቻቸውን ጥሩ ትምህርት ቤት የሚያስተምሩ እንደኔ ገረዶች ናቸው፣ የቤት ሰራተኞች ናቸው። ምን ይጠበስ? እሺ ምን ልጥበስላችሁ? ምን ልጥበስላችሁ? የሄርሜላ በጎች ማለት ነው። መጣችሁ መሰድቡኝ። ያቺ ውሽሚት አርግዛለች፣ ሄዳችሁ እሷን አስወርዱላትም፣ የሆነ ነገር አድርጉላት። መጣችሁ የአብረሽን ትዳር ግን አትረብሹ እሺ። እና ደግሞ ዛሬ ቤተሰቦቼ ማለት ነው ሩታ መኪና ስለተገዛላት በጣም ነው ደስ ያለኝ። እንደኔ ደስታውን በቃ ማታ እንዴት እንደዘለልኩኝ ማለት ነው። ሴትዮዋ ራሱ ምን ሆነሽ ነው ምን ተገኘ ትለኛለች። አረ ቆይ ምን ብዬ ልናገር ማለት እንደዚህ ብዬ ከተናገርኩ እሷም ትሰራለች ማለት ነው ብላ ነው የምታለኝ። ስለዚህ ቤተሰብ ጋር ከቤተሰብ ጥሩ ሁኔታ ላይ ማለት ከሆነ ሰው ታርቄ ነው ምናምን ብዬ አልኳት ማለት ነው። እና ማታ እንደዛ ዘልዬ እንደዚህ ምንቅርቅርቅር እያደረገኝ ቪዲዮ ሰርቼ አደርጉኝ። ከዛ ጠዋት እነሳለሁ የስድብ ናዳ ነው የወረደብኝ ማለት ነው። እልምሁም በቃ ተቃጠሉ፣ ምንም አታመጡ፣ ቡቁቁቁ በሉ በሉ ማለት ነው። በዚህ ለሩታ መኪና ስለተገዛላት የተናደዶቹ ሰዎች ቅጥል በሉ። ልጄ እያስቸገረችኝ ነው። በሌላ ነገር እንገናኛለን። በጣም ይቅርታ ግን ለተናገርኩት ማለት ለነኩኝ ሰዎች እንጂ ለማንም አይደለም። ገባችሁ? ይሄ የተናገርኩት ንግግር ሁሉ መጥተው ለሰደቡኝ ሰዎች ነው እንጂ ለእናንተ አይደለም። ገባችኋ? እኔ ደግሞ የምሪ ነው የምላችሁ ገረድ ተብሎ ሲሰደብ በጣም ነው የሚያስጠላኝ። ለዛ